አቶ ካሳሁን ወንዴ ይባላሉ። ስሜን እንግዲህ በመጀመሪያ እንደገለጽከው ካሳሁን ወንዴ ይባላል። የመጣሁት ከኢትዮጵያ ነው። ወደዚህ ከመምጣቴ በፊት በአዲስ አበባ ከተማ መስተዳድር ንግድና ኢንዱስትሪ ቢሮ ስር የአነስተኛና ጥቃቅን ተቋማት ስራ አስኪያጅ ሆኜ ሳገለግል የነበርኩ ነኝ። አቶ ካሳሁን ውድ ሀገሩንና የሚወዱት ህዝቦን ወደ ኋላ ትተው ወደ ውጭ ለመውጣት የተገደዱበት ዋነኛ ምክንያት ምንድን ነበር? በ1997 ዓ.ም በተደረገው ምርጫ ወያኔን በባዶ በማስቀረት የስልጣን ባለቤት እንዲሆን ህዝቡ ባደረገው እንቅስቃሴ ወያኔ ምርጫውን በማጭበርበር ስልጣኑን አለቅም ብሎ በሚጨረጨርበት ጊዜ ይህን ድምጹን ለማስመለስ ህብረተሰባችን የተቃውሞ ሰልፍ በአዲስ አበባ ከተማ በሚያደርግበት ጊዜ የዚህ ህብረተሰብ አካል በመሆኔ በዚህ እንቅስቃሴ ላይ ከጥቅምት 21 ጀምሮ በመሳተፍ ላይ እንዳለው በወያኔ አፋኝ ኃይሎች ወይም ጸጥታ ኃይሎች ብሎ በሚጠራቸው አካሎች ታፍኜ በእስር ቤት ከቆየሁ በኋላ አምልጬ ለመምጣት ስለበቃሁ እና ይህን እድል ስላገኘሁ ነው። ያው አሁን ሲገልጹት እንደቆዩ ከምርጫው ጋር በተያያዘ አዲስ አበባ ውስጥ በተካሄደው የተቃውሞ ሰልፍ ላይ ተሳትፈዋል እና እዚህ የተቃውሞ ሰልፍ ላይ በእርሶና በሌሎች ኢትዮጵያውያን ላይ የደረሰ ጉዳት ካለ ዘርዘር አድርገው ቢገልጹልን። በመጀመሪያ ደረጃ የጥሩምባ መኪኖች ጥሩምባ አሰምተው ተቃውሟቸውን እንዲገልጹ ነው ጥሪ በቅንጅት በኩል የተላለፈው። ቀጥሎም የሥራ ማቆም አድማ ብቻ ነበር። ይህን እንቅስቃሴ ለመግታት ወያኔ በየቤቱ እየገባ ግለሰቦችን ማነቅ ሲጀምር የህብረተሰቡ ትግስት ተሟጦ በማለቁ ምክንያት ሰላማዊ ሰልፍ በጎዳና እንዲወጣ አስገደደው። ይህ ንጹሃን ህፃናት፣ ሴት፣ ወንድ በጎዳና ላይ የወጣውን ያለምንም ርህራሄ በተለያየ ስልት ሲቀልባቸው የቆዩ ቅልቦችን በማስወጣት ቀጥተኛ እርምጃ እንዲወስድ ትዕዛዝ በመተላለፉ ሁሉንም የህብረተሰብ ክፍል ሳይለይ በጥይት ሩምታ በየመንገዱ በመዘርጋት ይህ አላቆመው ብሎ የህዝቡ ትግስት እየተሟጠጠ በማለቁ በአንድ ቀን ሊገታ አልቻለም። አሁንም የሰፊው ህዝብ ቁጣ እየተከታተለ እስከ ክፍለ ሀገር በማድረሱ ምክንያት አዲስ አበባን በከፍተኛ ሁኔታ ለማፈን ሲባል ይህ የፌደራል ቅልብ ጦር ኃይል አልተቋቋመውም በማለት ከትግራይ አጋዚ የተባለ በቋንቋቸው የማይግባቡ እኛም በቋንቋችን ልንግባባቸው የማንችላቸውን አፋቸው የማይሰማ ጆሮአቸውም እኛን የማይሰማ ጦሮች በማምጣት በአጠቃላይ ታንክና መትረየስ በመደቀን ቤት ውስጥ እየገባ ህፃናት፣ ሽማግሌ፣ አዋቂ ሳይል አተራመሰው። ይህ ትርምስ ማንንም ከማን ሳይለይ የኢትዮጵያን ህዝቦች በአጠቃላይ ህዝቡን ማለት ነው በሚያተራምስበት ጊዜ የአንድ ቦታ ላይ ተወስኖ አልቆመም። ከጫፍ ጫፍ አዲስ አበባ ከተማን መንገድ መዝጋት እንቅስቃሴን ለማቆም ከፍተኛው የሆነ ግድያ ፈጽሟል። ስለዚህ ውስጥ እኔ በቃላት ልገልጸው የማልችላቸው አንዱ እኔ ተመትቼ ወድቄ አብሬ ወደ ሆስፒታል ከሚታሰረው ጋር ቁስለኛ አብሮ ይጓጓዛል። ስለዚህ ቁስለኛ እንኳን ተመቶ ምን ላይ ነበር የተመታው አንተ? የተመታሁት ፈረንሳይ አካባቢ ነው። ሰው ሆኖ እየተንቀሳቀሰ የሚሄድ ሁሉ የነሱ ጠላት አድርገው ስለሚያዩት ይህን እርምጃ መውሰድ የጀመሩት ገና በጠዋት ነበር። በ24 ጥቅምት ምን ላይ የተመታው? በመጀመሪያ የተመታሁት እግሬን ነው። ሁሉም የራሱን ህይወት ለማትረፍ የሚተራመስበት ወቅት ነው። ይህ ወቅት ወያኔ ራሱን ስልጣንን ተነጠቅኩ ብሎ የስልጣን ያመለጠችው ወይም ያበቃለት መስሎት የመጨረሻውንና
ሲዘጋጅበት የከረመውን የበቀል እርምጃ በህዝብ ላይ የፈጸመበት ወቅት ነው። እስኪ ምናልባት እዚህ ላይ በወሬ ከሚሰማ ይልቅ ቦታው ላይ የነበረ ይበልጥ ገላጭ ነውና እስኪ ልጆቻቸው የሞቱባቸው እናቶች ወንድሟ ወይ እህቱ የተመታችበት ቤተዘመድ ሲያሳየው የነበረው ሁኔታ እንዴት ነበር? እስኪ እንደው በስዕላዊ መልክ ብትገልጽልኝ። በጣም የሚገርመው ነገር ሰው የራሱን ህይወት ሳይሆን መጠበቅ የያዘው እሱ እስካሁን አልወደቀ ከሆነ የወደቀ ሰው ካየ እህቱ ወንድሙ የመሰለው ተሰውሮ ጥይት እየተኮሰበት ያ ሁሉ ውርጅብኝ እየተወረደበት እየተርገበገበ ነበር ወደ ሬሳው ወይም ወደ ወደቀው ሰው የሚሮጠው። ይህ ሁኔታ እነሱንም ካያቸው ወታደሩ ዙሮ ነበር በጥይት የሚመታቸው። ሀዘኔታ ርህራሄ ከኢትዮጵያ ህዝብ አብራክ የወጣ አይመስልም ይሄን እርምጃ የሚወስደው አካል። በዚህ ወቅት ለሰሚው ለሚሰማው ሰው ለዘላለም ጸጸትን የሚያስቀምጥ ጮህትና ዋይታ በጣም አስከፊና ሰቆቃ የበዛበት እሪታ ከተማዋ ለ10 ቀናት ያክል ያሳለፈችበት ወቅት ነው። ቅድም እንደነገርኳችሁ በቃላት መግለጽ ለኔ ትልቅ እኔ የምናገረው ራሱ ለሰው የሚገባው አይመስለኝም። ምክንያቱም እዛ ላይ ሁኛ ያየሁትና አሁን የምናገረው ሁለቱ የኔን ያን እንዳለ ስዕሉን ሊገልጹልኝ ይችላሉ ብዬ ስለማላስብ ማለት ነው። እና እዛ ላይ የነበረው ከፍተኛ የሆነ እልቂት እኔ ምናልባት በኢንተርኔት የተላለፈው ቢታይ ገላጭ ይሆናል ብዬ አስባለሁ። ወያኔ ግን ይሄን ሁኔታ ሰዎች ሊገደሉ የቻሉት ከፖሊስ ጠመንጃ ለመቀማት ስለሞከሩ ነው እንጂ እኛ በቀጥታ ወደ ህዝቡ ፖሊሱን አልታዘዘም ነበር የሚሉት። ከዚህ ሁኔታ ጋር አገናዝብ እንዴት ትገልጸዋለህ? ወያኔ ብዙ ጊዜ የሚናገር ምላስና አፍ እንጂ የሚያዳምጥና የሚያስተውል ልቦናና አእምሮ የለውም። አንድ ጊዜ የሰለጠነ ወታደር ስለሌለን ነው ይላል። በውሃ ረጭቶ ቴክኒካዊ መንገድ ሰላማዊ ሰልፉን ሊበትን የሚችል